ማግን ብዙ በቃ አብረሽም ሁሌም ብትኖሪ እኮ ትረጂ። ይሄው 3 ወር አብረሽ ነው እኮ አይደል እንዴ? እኔ ምንም የማየው ነገር የለም። የሚያሳየውን የበፊቱን ስለማታውቂው በቃ እንዴ እንኳን ነበር እንዴ ምናልባት አንቺ ራስሽን መርምሪያ ተመለሽና ስለሁሉም ነገር ካስቀየምኩሽ ይቅርታ። እሱን ነው ይቅርታ መጠየቅ ያለብሽ። እሺ ከምትወጂው ከሆነ እሱን ይቅርታ ጠይቀሽ ትዳርሽን ነው ማስተካከል ያለብሽ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ያለውን ፕሮግራም ይዘን መጥተናል። አሁን አንድ ባለ ታሪካችን ቤት ውስጥ እንገኛለን። አብራችሁን ቆዩ። እሺ ባለ ታሪካችን በቅድሚያ ስላገኘሁት በጣም ደስ ብሎኛል። እሺ አመሰግናለሁ። እስቲ ስሞትን ያስተዋውቁን። ስሜ ወይዘሮ ሰላማዊት እባላለሁ። እሺ ወይዘሮ ሰላማዊት፣ ወደ መጣንበት ጉዳይ ከመግባታችን በፊት እስቲ ስለራሱ ስላስተዳደጉ አንዳንድ ነገር ለኛም ለተመልካቾችም ቢነግሩ። እሺ እኔ ያው የክፍለ ሀገር ልጅ ነኝ። ተወልጄ ያደኩት ባህር ዳር አካባቢ ነው። ያው ደስ የሚል እድገት ነበረኝ። በቤተሰብም በቃ ደስ የሚሉ ናቸው፣ በቃ የተማሩ ናቸው ቤተሰቦችም። ደስ የሚል እድገት ነበረኝ። ያው እንደ ልጅ ቦርቄ በአሪፍ ነገር ነው ያደኩት፣ በቃ ቀብጬ ምናምን። ከዛም ያው እድሜ ለትምህርት እንደደረሰ ወደ ትምህርት ቤት ገባሁ። አሪፍ ትምህርት ቤት የሚባል ገባሁ፣ ተማርኩ። አሪፍ ነው እስከ ሃይስኩል። ከዛ በድንገት ባህር ዳር መጣች የአክስቴ ልጅ። እዚህ አዲስ አበባ ነው የምትኖረው እና ክረምት ላይ መጣች። ከዛ መጣ፣ እኔም ወደዚህ ወደ አዲስ አበባ ማየት አለብኝ መሄድ አለብኝ ምናምን ስላት መጣን። ስንመጣ ያው በድንገት አደጋ ደረሰብን። እኔም አይኔን አጣሁ እንደምታይ፣ እሷንም በህይወት አጣኋት እና እንደዚህ በቃ ይከብድ ነበረ። እሷንም አጣኋት፣ እኔም በቃ እንደምታይ እንደዚህ ሆንኩ፣ አይኔን አጣሁ። ብዙ ለፍተው ነበር፣ ያው ብዙ ሆስፒታል በቃ አለ ከሚባል ለፍተው ነበር፣ ግን አልቻሉም። በቃ ብሌኔን አጥቻለሁ። እና ያው ወደ ትምህርቴም አሪፍ ነበረ። ወዲያው አይኔንም እንትን እንዳለለት ተሰራልኝ። እንትን ባይልም በቃ ከሆስፒታል እንደወጣሁ ወደ ትምህርቴ ቀጠልኩኝ። እዛው አካባቢ ሃይስኩል እንደጨረስኩ እዛ ባህር ዳር አካባቢ ካለ ዩኒቨርሲቲ ገባሁ። ከዛም ገብቼ ውጤቴም አሪፍ ነበር። ያው እንደጨረስኩ ኤንጂኦ ተቀጥሬ ወደዚህ ወደ አዲስ አበባ መጣሁ ለስራ እና እዚህ ስራ ጀመርኩኝ። አዲስ አበባ መጣሁ። እዚህ ቤተሰቦችም ነበሩ፣ እነሱ ጋር ለጊዜው። ከዛም በቃ ጓደኛ እዛ ፍቅረኛ ያዝኩ በቅርቡ። እዛው ከተዋወቅኩ ሰው ከምንሰራበት ቦታ ስራ ቦታ ተዋወቅኩኝ። እና እንዴት ነው እስቲ ስለ ፍቅር ሁኔታው ስለ ፍቅረኞት ትንሽ ነገር ቢሉን። ያው ፍቅረኛዬ ጋር እዛው ነው የተዋወቅን፣ ስራ ቦታ እዚህ አዲስ አበባ። አሪፍ ነበር በቃ ወዲያው፣ በጣም በቃ አሪፍ ነገር በቃ ወዲያው ተግባባን። ቤትም ወዲያው እኔ ቤተሰብ ጋር ነው የምኖር ምናምን ስለው የራሱ ቤት ነበረ። መጣሁኝ በቃ ትዳር መሰረትን። አሪፍ ነው የምንኖረው የነበር። እንዴ ነው ምን ያህል ጊዜ ሆናችሁ እስቲ በትዳር መኖር ከጀመራችሁ? ያው ፍቅረኛ ከሆነ በ6 ወራችን ነው ወደሱ ቤት የመጣውና ወደ ትዳር የመሰረተ። ምክንያቱም ያው እኔ ሰው ቤት እዛ ቤተሰብ ጋር ስለነበርኩኝ በቃ እንድወጣ ነው የፈለኩት። ያው ብቻዬን ደግሞ ይከብዳል። ብቻ ደግሞ እንደምታይ ማዘርም ያው አልፎ ነው እዛ አክስቴ ጋር የምመጣ ነበር እና እሱ ጋር ብሆን መረጥኩኝ። እና አንዳንድ ነገር በቃ አሁን ላይ ካለ ነው በቃ ከባድ ነገር እያየሁበት ማለት ከባድ ነገር እያየሁበት ነው ማለት አልገባኝም። ፍቅርም እንደ በፊቱ አይደለም፣ ቀንሶብኛል። አንዳንድ ድምጾችን እሰማለሁ። እዛ ማሚ ደግሞ አክስቴ ጋር ስለምመጣ እኔ ጋም ትመጣለች፣ ሳምንት ምናምን ቆይታ ትሄዳለች። እና ማይ እንደዚህ ነገር እያየሁበት ነው ምናምን ስላት እንዴ እንደዚህ ችሎ ይዞሽ ምናምን በቃ የለም ለሱ ነው እንትን የምትለን። አልተረዳችኝም። እኔ ደግሞ አካባቢ በቃ የሆነ አንዳንድ ነገር አይበታለሁ፣ ስሜት በቃ ውስጤ ይነግረኛል የሆነ ነገር እንዳለ።
እና በቃ ጓደኛዬ ደግሞ የእናንተን ዩቱብ ትከታተላለች እና ለምን እንደዚህ አናደርግም ነገርኳት። እንደዚህ በቃ ውስጤ እንደከፋኝና አንዳንድ ነገር ድምጽ እሰማለሁ እንደዚህ የሆነ ነገር እየተፈጠረ ነው ምናምን ስላት በቃ አይ በቃ ችግር የለም ዩቱብ አሉ ሰው የሚረዱ እንደዚህ የሚደርሱልሽ እንዲከታተሉ ማድረግ ትችያለሽ አለች። ያው ለእናንተ ደወልኩ ያው እንደዚሁ እና በቅርብ ሆናችሁ ካሜራም ሆነ የድብቅ ምናምን እንትን ብላችሁ እንድትከታተሉልኝ እፈልጋለሁ። ምን ያህል ለየት ያለ ነገር ምን አይተሽበት ነው እንደዚህ እኛን ጠርተሽ ካሜራ አድርጉልኝ ብለሽ አጋልጩልኝ ያልሽው ምክንያት ምን ለየት ያለ ነገር ምን አይነት ነገር ብታይበት ነው? ያው ከነበረው ስሜት እኔ በቃ ተረዳሁትኝ። እኔ ጋር መኝታ ምናምን በቃ እኔ ጋር ብዙ ጊዜ እንትን አይልም ግንኙነት ካደረግን ቆየን። በፍቅር ከቆየን 6 ወር ነው ከተጋባን ነው 4 አመት ሊሆነን ነው በትዳር ማለት ነው። ከዛ አሁን ግን ከአመት በኋላ በቃ ሌላ ሰው ሆነብኝ እንደ በፊቱ አልሆነልኝ አለ ታውቃለህ። እና በቃ ውስጥህም ይነግርሃል እሱም ለኔ ያለውን ስሜት ከበፊቱ ቀነሰብኝ። እና ይሄ ሊከሰት የሚችለው ደግሞ የሆነ ኬዝ ስላለ ነው በቃ እሱን ደግሞ እሱ መቼም ሊነግረኝ አልቻለም። ቆይ እንደዚህ ጸባዩ መለዋወጥ ከጀመረ ምን ያህል ጊዜ ሆነው? በቃ ወደ 8 ወር ወደ በቃ አመታት እየተጠጋ ነው ተቀየረብኝ። እንዴት ነው ይሄን ነገር ቁጭ ብላችሁ ተነጋግራችሁ ለመፍታት አልሞከራችሁም? ያው ስጠይቀው ብዙም በቃ ምናምን ብሎ አመናጭቆኝ ነው የሚሄደው። በቃ አንዳንድ ህሊና የሚነኩ ቃላቶችን ይጠቀማል ምናምን በቃ አስቀይሞኝ ነው የሚሄደው። ምንም ሊያዳምጠኝ ሁላ አልቻለም። ያው አጋዦችም አሉኝ ብዙ ነው የሚቀያየሩት። በቃ 1 ወር ራሱ የማይቆዩ አሉ። እና ምን ነው ምናምን ስላቸው አንቺ ጥሩ ሰው ነሽ ምናምን ሁሎችም ተመሳሳይ ነገር ነው የሚሉኝ በቃ። እና ከሱ ያዩበት ነገር ኑሮ ይሆን አላውቅም ብቻ አይቆዩልኝም አጋዦች ማለት ነው። እንዴት ነው አጋዦችሽንስ እንደዚህ ቀርበሽ ምን ተፈጥሮ ነው ለምንድን ነው እንደዚህ የምትሆኑት ብሎ ለመጠየቅ ጊዜ ያላገኘሽም? ያው ጠይቃቸዋለሁ እንዳልኩ በቃ አንቺ ጥሩ ሰው ነሽ ነው የሚሉኝ። ከሱ ጋር ምን እንዳዩ አላውቅም። ያው እንግዲህ እኔ የሚደራረብኝ እነሱ ሲቀያየሩ ማሚንም ስጠይቃት በቃ ለሱ ነው እንትን የምትለው አንቺ እንደዚህ በቃ ጥሩ ባደረገልሽ እንደዚህ ባደረገልሽ እንደሱ አይነት አታገኝም ትለኛለች በቃ። እና እሷ ነችው የምታግዝ አጋዥ ቀርቷል በቃ ማሚ ነችው በቃ ብዙ ጊዜዋን እያሳለፈች ነው እኔ ጋር። እና እሺ አሁን እኛ ምን እንድናደርግልሽ ትፈልጊያለሽ? ምን እንድናደርግልሽ ነው እዚህ የጠራሽን? ያው እንደነገርኩ ያው በቃ በቅርቡ ናችሁ የድብቅ ካሜራም ሆነ ምን ማድረጋችሁ እንድትከታተሉልኝ ነው። ምክንያቱም መልሴን በቃ አላገኘሁም እኔ። እሱም ሊነግረኝ አልቻለም። ማሚም ያው እንደነገርኩ ነው። ማንም በቃ እኔ ቅርቡ ነው ሊረዳኝ የቻለ ሰው አላገኘሁም። ይሄንም ጓደኛዬ ነች እንዳልኩ በቃ እናንተ እንድትደርሱልኝ ያገዘች። እሺ እንደጠየቅሽን ድብቅ ካሜራ አድርገን ቤትሽ ውስጥ የሚፈጠረውን ነገር ለማየት እንሞክራለን ከፕሮዳክሽን ጋር ተመካክረን። ግን በቅድሚያ እሱንም እንዳንቺ ቁጭ አድርገን ልናወራው እንፈልጋለን። ምክንያቱም ከሁለታችሁም ወገን ሆነን የሁለታችሁንም ሀሳብ ሰምተን ያው ያለ ካሜራ ችግሩ የሚፈታ ከሆነ ለመፍታት ብንሞክር ይሻላል ብለን ስለምናስብ እንደዛ ለማድረግ እንሞክራለን። ካልበለዚያ ደግሞ እንዳልሽን ድብቅ ካሜራውን አድርገን የሚፈጠረውን ነገር ለማየት እንሞክራለን ማለት ነው። እሱ መስማቱ እኔ እንትን አይመስለኝም። ምክንያቱም ሊጠነቀቅ ይችላል እዛ በኋላ እንደዚህ በይሰማ እሱ አሪፍ አይመስልም አይደለም? የኛ ሁኔታ ከሱም ወገን ሆነን እሱ የሚለውን ነገር መስማት ስላለብን አንቺን እንደዚህ ቁጭ አድርገን ተረጋግተን ሰምተንሽ እንዳወራንሽ ሁሉ ያንቺን ሀሳብም እንደሰማንሽ ሁሉ የሱንም ሀሳብ ቁጭ ብለን እንዳንቺው በረጋ ባለ መንፈስ ልንሰማው ስለሚገባ ነው። ገባሻ? ምክንያቱም የሱም የሆነ እንደዚህ የሆነበት ምክንያት ሊኖር ይችላል። እንደዚህ ካሜራ መደቀንም ላይገባን ይችላል። በር እየተንኳኳ ነው መሰለኝ። እስቲ ቆይ ከፍቼ ልል ሰላም። አቤት ማለበል
እኛ የሚዲያ ሰዎች ነን። ለምን መጣችሁ? ስለ እናንተ ጉዳይ ስለኛ ልናወራ። ምን? አይ ችግራችሁን ልንፈታው ነው። ባለቤትህ ትንሽ የተጠራጠረችው ነገር አለ። ቁጭ ብለን በሰላማዊ መንገድ እናወራ። አይ የምን ሚዲያ ነው? ካሜራዎች ለምን አስፈለገ? ካሜራ ማምጣት አስፈላጊ ነው? አይ ካሜራው ችግር የለውም፣ ከፈለክ ይጠፋል። አይ እነሱ ከሚዲያ የሚደርስ ነገር የለንም እኮ ረጋ ብለህ ለማውራት ነው። ሁሉንም በሰላም እየፈታን ነው። እናቷም አለች፣ ሁሉ ነገር ተነጋግረን ፈተናል። ምንም ሚዲያ ማያስፈልግም፣ ካሜራ ማያስፈልግም። ካሜራውን ዞር ብታደርጉልኝ ደስ ይለኛል እኮ። ዞር አድርግልሃል፣ ችግር የለውም። ግን ረጋ ብለን እናውራ። ቁጭ ብለን አይሻልም? አይ ለምንድን ነው ቁጭ የምለው? ካሜራ ከፊቴ ላይ ደቅና ለምን ቁጭ እላለሁ? እንደ ትልቅ ሰው ቁጭ ብለን ብናወራ ይሻላል። እሷ ያልገባት ያልተመለሰላት ነገር አለ። እሱን እንድትመልስላት ፈልጋ ነው እኛን የጠራችን። ተነጋግረን ፈተናል። እናቷም አለች፣ እኔም አለው፣ ሁሉ ነገር ተነጋግረን ፈተናል እኮ። አባቴ ቁጭ እንበልና በሰላማዊ መንገድ እናወራ። ካሜራው ታጠፉ ድረስ ይለኛል። ችግር የለውም፣ ይጠፋል እኮ ይጠፋል። ችግር የለውም፣ ካሜራ ይጠፋል። ግን ቁጭ እንበል። ለምንድን ነው የምናወራው? ሁሉ ነገር ተነጋግረን በስርዓት ፈተናል እኮ። እናትሽም አለች፣ ቁጭ ብለን እናወራ። ችግር የለውም። ሚዲያ የሚደርስ ነገር ምን አደረሰው ነው? ችግር የለውም። ካሜራውም ይጠፋል። ይሄ ነገር ችግር የለውም። ግን ቁጭ ብለን በሰላማዊ መንገድ እናወራ። እሺ እናትሽም አስረድታሻለች ያለውን ነገር፣ ሁሉ ነገር ነግራሻለች። ና አባቴ እና እዚህ ጋር እና ጠጋ በል። ችግር የለውም። እሷ ብዙ ያልተመለስላት ጥያቄዎች አሉ እና እሱ እንድትመልስላት ስለፈለገች ነው። አይ ነገሮችን ተነጋግረን ፈተነ ገብቶኛል። ግን ሚዲያ መምጣቱ ከሚዲያ የሚደርስ ነገር አልነበረም። እናቷም አለች፣ ሁሉ ነገር ተነጋግረን ፈተን ነበር። ልክ ነህ እኮ። ግን ይሄ ችግር የለውም። መጥፋትም ካለበት ይጠፋል። ይሄ ነገር አያሳስብህ ማለት ነው። ግን አሁን በተረጋጋ መንፈስ እሷ ላንተ ማቅረብ የምፈልጓቸው ጥያቄዎች አሉ፣ ያልተመለሱላት ግራ የገባት ነገሮች አሉ። እሱን ነገር ግን ከአንተ አንደበት ግልጽ በሆነ አማርኛ መስማት ስለፈለገች ነው እኛንም ጠርታን እዚህ ጋር እንድንገኝ ያደረገችን ማለት ነው። ገባ? ስለዚህ እንድትመልስላት የምትፈልጋቸው ብዙ አይነት ጥያቄዎች አሉ። ያን ነገር በግልጽ አማርኛ እንድትመልስላት ስለፈለገች እዚህ ጋር እኛ የመጣ ነው ለእናንተ ለትዳራችሁ ስንል እዚህ ጋር ግጭት እንዳይፈጠር እኛ ልናስማማ ነው እንጂ ሌላ ነገር አስበን አይደለም። ስለዚህ ረጋ ብለህ አንተም ያለውን ነገር በግልጽ አማርኛ ንገረን። ምንድን ነው መጠየቅ የምትፈልጉት? ከእኔስ መመለስ የሚጠበቅብኝ ነገር ምንድን ነው? ይኸው እሷ በግልጽ ትነግርሃለች። እስቲ አሁን ጠይቅ። ለእኔ ከነበረ ነገር ታውቃለህ እንደተቀየርክብኝ፣ እንዴት እንደምታመናጭ በፊቱ የኔ አይደለም። አንተውን ላይ በቃ ጊዜም አሰጠኝም ታውቃለህ። እሺ አሁን አንተ እንደ በፊቱ ነኝ ብለህ ነው የምታስበው እንዴ? ለእኔ እኮ ስሜት እኮ አለኝ። እኔም እኮ የምታደርገው ነገርስ እንደ በፊቱ አይደለም። ለምን እንነጋገር ስልህ እንኳን እድል እንኳን አሰጠኝም። በቃ ልጆችም አይቆዩም፣ አጋዦች የሚገቡ ምን እንደማይቡ ምናምን ራሱ አላውቅም። እና በቃ ላናግርህ ሞክሬ ነበር እንደዚህ እንዳንደርስ ማለት ነው እስከዚህም ድረስ ግን በቃ አልተረዳኸኝም አንተ። ለምን እስቲ ለምንድን ነው ይሄን መለስላት? አይ ለእኔም ነገሩ አዲስ ነው የሆነብኝ። ሁሉን ነገር ተነጋግረን እንፈታለን። እናቷ ማለች ሁሉን ነገር እየተነጋገርን እየፈታን እያስኬድን ነው በጥሩ ሁኔታ። ከሮም የተለየ ብዙም ነገርም የለም እኮ። እሷ እያለች ያለችው ድሮ ፍቅረኛ በነበረን ሰዓትም ሆነ ትዳራችንን ከጀመረን ያሉትን አመታት የሚሰጠኝን ፍቅር ያህል አሁን ላይ አይሰጠኝም። አሁን ላይ ለእኔ ያለው እንክብካቤ እየቀነሰ ነው። ለምንድን ነው? ድሮ በጣም ይንከባከበኝ ነበረ፣ ፍቅራችን ደስ ይል ነበረ። አሁን ላይ ግን ያ ነገር የለም፣ ለእኔ ያለው እንክብካቤ የለም ብላ እያወራች ነው። እና አንተ ያ ነገር ለምንድን ነው? ከእኔ አንጻር ደግሞ ያ ነገር አልቀነሰም ነው የሚለው። ሁሉ ነገር እኔ በምችለው አቅም እያደረግኩ ነው። እንደምችለው እየኖርን ነው። እንደምችለው ሁሉ ነገርም እያደረግኩ ነው። ለመንከባከም እየሞከርኩ ነው። ሁሉንም ነገር እያደረግኩ ነው። ከእኔ ቀረ የምለው ነገር የለም ባይነኝ። እኔ እንደዛ ነው የማስበው። እንግዲህ እኮ ልክ ነህ እኮ። በአንተ አስተሳሰብ ላይኖር ይችላል። ግን እሷ እየተረዳች ያለችው ስልክ ድሮ ከምትሰጣት እንክብካቤ ቀንሶባታል። ለአንተ እየሰጣት ሊመስልህ ይችላል፣ ግን ቀንሶባታል ለእሷ።
እና ያን ነገር እንዴት ለማስተካከል እንዴት አትሞክርም ነው? ብዙ ነገሮችን እያየሁ ነው። ያው ድምፅም እሰማለሁ። ያው አንቺ መስማት ምናምን ነው እንደዚህ ይለኛል። ያላየሽውን ነገር እንደማላይ እያወቀ ራሱ እንደዚህ የሚለው ነገር አለ እና የሆነ በቃ ጡት መያዣዎችን አንዳንድ ነገር ብዙ ነገር አገኛለሁ ሳይዙ የኔ ያልሆነ ይሄን እንኳን ቁጭ ብዬ እንትን እንድል እድል አልሰጠኝም። ብዙ ነገር በቃ አለ አይደል በጣም ነው ያስከፋኝ። እሺ እንዳልከኝ ከሆነ እንክብካቤህ እንዳልቀነሰ ታስባለህ። እሺ አሁን የእሷን ሳይዝ ያልሆነ ጡት ማስያዣ የምትሰማው ድምፅስ እሺ የማን ነው? እነዚህንስ እኔ ድምፁን ነግሬያታለሁ። አብዛኛውን ጊዜ ቤት ቁጭ ብዬ ቲክቶክ ስለምጠቀም ያን ሊሆን ይችላል። ስልክም ስለማወራ ከሰዎች ጋር እንደዛ አይነት ነገር ሊሆን ይችላል። ጡት ማሰሪያው ደግሞ የራሷ ነው። እንዴ የራሷ ነው ማለት እሷ የኔ ሳይዝ አይደለም። ያው ምንም ቢሆን እኮ ሳይዛቸውን ያውቁታል። እንግዲህ የእሷ ሳይዝ ካልሆነ የኔ ሳይዝ አይደለም ካለች እንዴት ያንቺ ነው ልትላት ትችላለህ? በቃ ያለው ነገር እሱ ነው። በቃ አስረድቻታለሁ። ጠየቀችኝ፣ መለስኩላት። አይ እንደሱ እንኳን አይደለም። የሆነ የማላውቀው ድብቅ ነገር እንዳለ ነው የሚሰማኝ። በቃ እኔ እውነቱን የምነግርህ ማለት ነው። በቃ እኔ ከአቅሜ በላይ ነው በቃ ሆነብኛል አሁን ላይ ማለት ነው። በጣም እየከፋኝ ነው። እንዴ ለምን እንደዚህ ይደረጋል እኔ ላይ? እሺ ስለዚህ አሁን ምን እንዲሆን ነው የምትፈልጊው አንቺ? ያው ሚዲያም ሰብስበሽ መተሻል፣ ካሜራም ይዞ መጥቷል። እሺ ምን ይሁን ምን ይፈጠር? የበፊቱ አይደለህም በቃ ምንድነው? እኔ ከበፊቱ የቀነስኩበት ነገር አለ? ስታገኘኝ እንደዚህ ነበርኩ። በቃ አንተ እኮ ምንም አልተፈጠረም። ይኸው እያስረዳሁሽ ነው ያለውን ነገር። ምንም አልተፈጠረም። እናትሽ ማስረዳታለች፣ ሁሉም ጓደኞችሽም ያስረዱሻል። በቃ ምንም የተፈጠረ ነገር የለም። እኔም እንደድሮ እየኖርኩ ነው። አንቺም በቃ ያው በሰላም እየኖርን ነው። አንቺ ነሽ እየበጠበጥሽ ያለሽው ጭራሽ። አይ እዚህ ጋር እናቷን አትክተታት። ለምን እንዳልኩ ታውቃለህ? እናቷ እንደነገረችኝ ከሆነ የሆነ ጊዜ ላይ ነው ልትመጣ የምችለው። ገባ? ስለዚህ እናትየው በምትሄድበት ሰዓት አንተ ምን እንደምታደርግ ምን እንደምትሆን ምናምን እሷ ልታውቅ አችልም። ስለዚህ ያን ነገር ግልጽ አድርገህ እናትየውን ሳከት ለራስህ ሆነ መናገር መቻል አለብህ። ስለዚህ ያን ነገር ከራስህ ተናገር። ልክ ነኝ? አዎ በቃ እሷን አታስገባት። በቃ እሷን የጠየኳት ጥያቄ አለ። አንተም በቃ እንዴ እናትየዋንም አስገባለሁ። ለምን አላስገባም? እናቲቱ ከመጣች ራሱ 3 ወር ሞላት እኮ። በእሷ ባህሪ ምክንያት በጣም ብዙ ነገሮችን ታበላሻለች። በእሷ ባህሪ ምክንያት እናቲቱ ከመጣች ያው ከኛ ጋር ከሆነች 3 ወር ሆኗታል። እሷ እንዴት መግባት የለባትም? ሁሉንም ባህሪዋንም ስለምታውቅ የቀን ሁሉንም ነገር ስለምታይ እናትየዋ መግባት አለባት። እሷ ነች አንደኛም ከቅርባችን ያለች። እሷ መግባት አለባት። እሷ ነች ሁሉን ነገር የምታይ የምትሰማ እሷ ነች። ባህሪዋ በጣም አስቸጋሪ ስለሆነ ለዛ ነው እናት መታ ከኛ ጋር ነው 3 ወር ሆኗል። እንዴት ነው ባህሪዋ እንዴት ነው አስቸጋሪ ሊሆንበት የቻለው? እንዴት ነው አስቸጋሪ ነው ስትል አልገባኝም። ባህሪዋ እንዴት አስቸጋሪ? እስከዛሬ እንዴት ተቻችላችሁ ኖራችሁ አሁን ላይ እንዴት ምን የሚያስለውጥ ነገር መጥቶ ባህሪዋ አስቸጋሪ ነው ልትል ቻልክ? በቃ እኔም ግራን የገባኝ ባህሪዋ በጣም አስቸጋሪ ነው። እናቱ መግባት አለበት። እናቱን ብትጠይቃት ሞር ከኔ የበለጠ ኢንፎ ልትሰጥ ትችላለች። ወይ በምን ምክንያት ነው ባህሪዋ አስቸጋሪ ሊሆን የቻለው? በቃ ባህሪዋ ይቀያየራል። ምን ላይ በቃ በጣም ነው የሚያስቸግረኝ እኮ። በምን ምክንያት? በቃ ሰራተኞች መጥተው በወጡ ቁጥር ሁሉንም ወደ እኔ ነው የምታላከው ምናምንና በቃ እንደዛ ሲሆን እናቱን አስጠራን መጣች። 3 ወር ሆኗታል ከኛ ጋር ከመጣች። እሷ እያለች ያለችው እኮ ሰራተኞቹ ሲወጡ አንቺ ጥሩ ሰው ነሽ ግን የባልሽ ነገር ነው እያሉ ነው የሚወጡት። ግን ምን እንደሆነ በግልጽ አማርኛ ሊነግሩኝ አልቻሉም ብላ አንተ እንድንጠይቅህ እኮ ያደረገችው ለዛ ነው። ቆይ እንዴት ታዲያ ሰራተኞቹ የእሷን አድንቀው አንተን እንዴት እንትን ይሏል? በምክንያት በቃ አንጨቃጨቅ። ከዚህ በኋላ ባንጨቃጨቅ ሞር ይመስል በቃ እኔ እኮ እየተጨቃጨቅኩ ያለው ነገር ይሄ ነው። ግን ጥያቄ ያለውን ነገር አስረድቻለሁ አይደለም። ጥያቄን በግልጽ አማርኛ ስላልመለስክልኝ ነው እንጂ እየተጨቃጨቅኩ አይደለም። ነው በግልጽ አማርኛ እየመለስኩልኝ። እኔም ከኔ በኩል የቀረ ነገር የለም። በቃ ምንም ያደረኩትም ነገር የለም። እኔ የማውቀው ነገር የለም። ምን ማለት ነው? እኔ የማውቀው ነገር የለም ማለት በቃ እንደዛ ነው። በቃ የማውቀው ነገር የለም። እኔ የማውቀው ነገር የለም። ለአንተ የታወቀ ምንም እኮ ነው እየከፋኛለ ለአንተ የምታውቀው አሁን ይቅርታ ከጨረስክ ብትወጣልኝ፣ ካሜራን ይዘህ ብትወጣልኝ ከቤት በጣም ደስ ይለኛል። ያኔ ችግር የለውም አጥፍቼውም እወጣልሃለሁ። ግን ደግሞ መጀመሪያ ግን ከመውጣቴ በፊት የምጠይቅን ጥያቄ እንድትመልስልኝ ይፈልጋለሁ በግልጽ አማርኛ። ነገሮችን ለመደባበስ አይደለም። ቆይ ልቀቀኝ።
ሳትነካኝ በግልጽ አማርኛ እናወራ። መጀመሪያ በእንደዚህ ነገሮችን ሸፋፍነህ ደባብቀህ ከምታልፈው ግልጽ እጥር ምጥን ባለች አማርኛ ለምን አትመልስልኝም ነው? በቃ ነገሮችን ጠየቅልኝ መለስኩልህ። አንቺን ብታስወጪው ደስ ይለኛል። በቃ ከዚህ በኋላ ብዙ ጠይቀሻል። እዚህ ጋር እኮ ውጣ ምናምን እወጣለሁ እኮ ችግር የለውም። እኔ እኮ አልወጣም አላልኩም። አንዴ ችግር ነው። በቃ ሁሉን ነገር ያለው ነገር ጠየቃችሁኝ መለስኩኝ። በቃ አይደለም ችግር የለውም። እኔ እወጣለሁ ግን መጀመሪያ የምጠይቅህን ጥያቄ መልስልኝ። ሰራተኞቹ በሚወጡበት ሰዓት እንግዲህ እሷን አንቺ ጥሩ ሰው ነሽ፣ አንቺ ጥሩ ሴት ነሽ፣ ግን አንተን ብለው አያውቁም። እንደዛ አይሉም። ለምንድን ነው ቆይ እሱ ምን እያደረጋችሁ ነው ብትልም እሷ አይ ምናምን ብለው እነሱም ስላንተ መናገር ሳይፈልጉ ተሸፋፍነው ነው የመጡት። ስለዚህ ያ ነገር ለምንድን ነው? በእሷ ምክንያት የሚወጡ ቢሆን እኮ አንቺ ጥሩ ሰው ነሽ አይሏትም ነበር። እዚህ ጋር ግን አንተን እንደዛ ሊሉበት የቻለው አንተ ምን እርግጠኛ ሆንክ? እንደዛ በቃ ሰራተኞቹ ይበሉ እርግጠኛ እኮ አይደለም። ለኔም ደግሞ እንደዛ አላሉኝም። ለኔ ገብቶሃል። እኔም ደግሞ ምንም ያረኩት ነገር ስለሌለ ጀስት ገብቶሃል። እያወራሁት ያለው ነገር በቃ እኔ ያረኩት ነገር ምንም ነገር የለም። ገብቶሃል። ለእሷ እንደዛ ሲሏትም አልሰማሁም። በቃ ምንም ነገር የማውቀው ነገር የለኝም። እንግዲህ እሺ እሷ እንዴት ነው ምንም ሳይኖራት ምንም ሳታረጋት ምንም ሳትቀንስ በቃ አሁን በቃ ጨርሳል ትወጣለህ አትወጣም ነው? እኔ ልውጣልህ ምንድን ነው የምፈልገው? አይደለም እኔ ልውጣ አንተ ውጣ የምንባባል ነገር እኮ አይደለም። እኔ በጸባይ ነው እየጠየኩ አይደለም። ቆይ እናውራ ዴ በቃ እንደዚህ መበሳጨት ነው። እንግዲህ በጣም ያሳዝናል። ያየነው ነገር ሁሉ የማይሆን ነገር ነው። ምንም ራሱ እንደንጹህ አድርጎ ነው የሚያስበው። በቃ እንዳልሽን የድብቅ ካሜራውን አድርገን የሚፈጠረውን ቤትሽ ውስጥ የምናየውን ነገር በሙሉ እንናገራለን። እንግዲህ ተመልካቾቻችን ያው እንደተመለከታችሁት ነው። እንግዲህ ከፕሮዳክሽን ጋር ሆነን ድብቅ ካሜራ ቤቷ ውስጥ አስቀምጠን ቤቷ ውስጥ የሚፈጠረውን ነገር አብረን ለማየት እንሞክራለን። እስከዛው አብራችሁ ነው። ማነው? አቤት እንዴት ዋልሽ? ማይ ወይ ዋልሽ? ልጅ ታንዛው ይመስክ ደህና ነሽ? ደህና ነኝ። ዛሬ በጊዜ መጣሽ? ትንሽ ራሴን አማክሬ ነበርና እረፍት ላድርግ። ምን ነው? ትንሽ ራሴን አሞኝ ነበር እኮ። ትናንትና የፈጠርሽው ነገር እኮ ነው። አንቺ የሌለ ነገር እያሰብሽ እራስሽን የምታስጨንቂው እንዴ? ማየ እዚህ በላይ ምንድን ነው የተፈጠረው? ምን ሆንሽ? አሁን ምን ጎደለብኝ ለማለት ነው? እሱ እኮ በቃ ለእኔ የሚያደርገውን ነገር እኔ እኮ ነው የማውቀው። ምንድን ነው እሱ የሚያደርግሽ ነገር? ጥሎሽ መኖሩን አታውቂም እንደ አንቺ እንዲሆንሽ አሁን ማን ይፈልግሽ ነበረ? ለምን ደስ ትይኛለሽ? ማየ እውነታውን ነው የምነግርሽ። እውነቱን መቀበል አለብሽ። እሱ ፈልጎ አይደል አብሮሽ እየኖረ ያለው? በቃ አንቺ ማታውቂያቸው ብዙ ነገሮች ምንድነው የማላውቀው ነገር? ይሄው ለሶስት ወር ሙሉ አብሬያችሁ ነኝ። ምንድነው ያየሁት? በቃ ምንድነው እንደዚህ አንቺ ምን ደሱን በቃ ማን ነው የሚረዳኝ? ምን ማለት ነው ማን ነው የሚረዳኝ ማለት? አንዳች ቢያንስ ለኔ ትንሽ የሆነ ነገር ሲገባ ትጨቃጨቂያለሽ፣ ቤት ጥሎልሽ ይወጣል። አንቺ ስላልሽ አትፈልጊም እንዴ? ያው መጣልሽ። እስኪ ምን ሆናችሁ ነው የምትጨቃጨቁት ሁላችሁ? ምን ተጨቃጨቂ ማለት? እውነታውን ተቀበል አንቺ። ሰላም እንዴት ዋላችሁ? እንዴት ዋልክ የኔ ልጅ? ናገር ሰላም ናችሁ? እንዴት ናችሁ? ማማ እንዴት ነሽ? ሰላም ነው? እንዴት ነሽ? ሁሉ ሰላም? እንዴት ነሽ? አለሁ። እንዴት ነሽ? አለሁ። ሁሉ ሰላም? አለሁ። እንዴት ናችሁ? ምነው ድምጻችሁ ከውጭ ሰማ? ይኸው ሲገባ እንኳን በፍቅር አትቀበዩ። ምን አለ እንዴት ዋልክ የኔ ባል ብለሽ ብትይ፣ እንደ ሴቶቹ ምን አለ ወግ ብትይ እንደ ባለ ትዳር። ምን ማለት አለብኝ? ከስራ ደክሞኝ ነው የመጣሁት። ምን ማለት ነው ደክሞሽ ነው የመጣሁት? እንዴት ነው የምትናገሪው? ደክሞኝ የመጣ ሰው ማማ ምንድነው ከትናንት ጀምሮ ደግሞ ሰምቼልሻለሁ። ጎረምሳ ይዘሽ መተሽ አታፍሪም አንቺ? ባለ ትዳር አይደለሽ? እና ካሜራ ምናምን ብለሽ ቤት መበጥበጥ እንደገና
አግኝተሽ ነው የመሰለኝ። እማም ጨቃጭ ከሆነ በቃ እኔ እወጣልሻለሁ። ምንድን ነው ትናንት ጭቅጭቅ፣ ዛሬ ጭቅጭቅ ምንድን ነው? ሰላም ነው። በቃ ደክሞኛል። እስኪ በቃ ከስራ ነው የመጣሁት እኔ ልረፍበት። ሁላችንም ደክሞን ነው የመጣ ነው። እኔ አንቺን ብዬ መሰለኝ ሀገሬን ትቼ መጥቼ ቤቴን ትቼ መጥቼ እዚህ የተቀመጥኩት። ታማሚ እህቴን ትቼ ነው አይደል እዚህ የተቀመጥኩት። አንቺ አታፍሪም እንዴ? ምን ማለት ነው እንዴ? ኧረ በስመ አብ ምንድን ነው? ልውጣልሽ እንዴ? ትናንት ጭቅጭቅ፣ ዛሬ ጭቅጭቅ። እስኪ በሰላም እስኪ ይሄድልሽ። አሁን ስለመጣ ነበረሽ? በቃ ማተው በቃ እኔ እንደውም እወጣልሻለሁ። እንደውም በቃ እወጣለሁ። ምንድን ነው በቃ እኔም ሄድልሻለሁ። እኔም እህቴ ጋር እሄዳለሁ። ያው ይስፋሽ ቤት ይስፋሽ ቤት እንደው እሄዳለሁ። እንደውም እንደፈለጋችሁ ነው የተኛለ። በቃ እሄዳለሁ። ማነው? የኛ አይደለም እንዴ? ማነው? አሳዘንሽ። እንዴት ጠየሽ? ልጅ እንደዚህ ሆነሽ ምን ልረዳሽ? እኮ መንገድ ጀምሬ ከታክሲ እኮ ነው ወርጄ የተመለስኩት። አንቺ ለምን ነው ሰው የሚለማሰል? ለምንድን ነው አንቺ ከሱ ፊት እንደዚህ የምትጨቃጭቂ? አንቺ ቢያሳደረች አንቺ ለምን አታርፊም? እስቲ ንገረኝ። አንቺ ከዚህ በኋላ አልወለድሽ እንኳን ትቶሽ ብሄድ ልጅ ማን ነው የሚያገባሽ? ለምን ድረስ ያለሽ ለኔ ያለው መጣት ያለ ማለት ምን ማለት ነው? አንቺ ባህሪሽን ማስተካከል ነው። አንቺ አትጨቃጨቂ። ሲገባ በፍቅር ተቀበይ። ለምን ደስተኛለሽ? ምን ማለት ነው? አንቺ ህጋዊ ባልሽን ስናመጣ ነው ባልሽን ካሜራ አምጥተሽ እንደገና ህዝብ ይወቅልኝ ብለሽ ሚዲያ ላይ ማውጣት ምን ማለት ነው? ታዲያ በስነ ስርዓት ቤተሰብ የለሽም አንቺ? በቤተሰብ አንመካከርም? አንቺ የራስሽን ሚስጥር እንደገና አደባባይ የምታወጪው አንቺ አስተማሪ አይደለሽ እንዴ? ተማሪዎችሽ ከአንቺ ምንድን ነው የሚማሩት? ምንድን ነው አረማ ማለት? ምን ላድርግ ማለት? አሁን እንዴት ነው አንቺ ተማሪዎችሽን ቆመሽ የምታስተምሪው? ይሄ ነገር ነገ ሚዲያ ላይ ይወጣል። ባሌ እንዲያደረገብኝ በላይ ላይ ቺት አደረገብኝ ብለሽ አወራሽ። እውነት አንቺ ቆመሽ ነገ ያደጉ ልጆች ማስተማር ትችላለሽ? ያው ህፃናት እንኳን ያልሆኑ ልጆች ግን ብዙ በቃ አብረሽም ሁሌም ብትኖሪ እኮ ትረጂ። ይሄው 3 ወር አብረሽ ነው እኮ አይደል እንዴ? እኔ ምንም የማየው ነገር የለም። የሚያሳየውን የበፊቱን ስለማታውቂው በቃ እንዴ እኮ አልነበረ እንዴ? ምናልባት አንቺ ራስሽን መርመሪያ ተመለሽና አንቺ የሚያጎደልሽው ነገር አንድ እንደሆንኩ ነው የማውቀው። በቃ አሁን ላይ ልናገር እችላለሁ። በቃ ብዙ የተለዩ ነገሮችን ሲያሳይ ወደ ራስሽ ተመለሽ እችላለሁ። ራስሽን አዳምጪ። ራስሽን ተሰጭ የሚያደርገኝ በቃ እሱ ሆኖ ትናንትና ከጎረምሳ ጋር ቁጭ ብለሽ ሲያይሽ ዝም ማለቱ የምን ጎረምሳ ነው እንዴ? ምን ማለት ነው? ካሜራ ደቅነሽ ቤት ውስጥ ከጎረምሳ ጋር ቁጭ ብለሽ የነበረው እሱ እኮ ለኛ መፍትሄ ለመስጠት እኮ ነው። መጥፎ ነገር እኮ አይደለም።
ከዚህ በልጠ መጥፎ ነገር አለ? ገመናሽን አንቺ ትዳርሽን አደባባይ ማውጣት ነው አይደል? አታስጨንቂ ከዚህ በላይ በቃ ባታስጨንቂ ደስ ይለኛል። ምን ይሁን ለአንቺ መፍትሄ ነው? እኔ ያቃደፍ ጥሩ ማበቃቸው ይችላል እስኪ ለራስሽ ሄሎ ገብታለሽ ነው ማነው? ግቡ። እንዴት ዋልሽ? ሰላም ነው? ሰላም አልመጣችም? እንዴት ነሽ? ቆየች። ለምንድን ነው አንተ ትምህርት ማፈረበት? ምን ላድርግ ብለሽ ነው? ስራችን እንደሚበላሽ ከነታቀም አውቃለሁ። ምን ላድርግ ብለሽ ነው? እኔ አንቺን ነው የምወደው፣ አንቺን ነው የምፈልገው። ታዲያ ያንን ለማድረግ ደግሞ አሁን ማድረግ ያለብን አድርገን እኮ ገንዘብ መሰብሰብ አለብን አይደል? እሺ በቃ እንዲህ ካልሆነ እኮ ከእሷ የምናገኘው ነገር ልናጣ እኮ ነው። እሺ ማለት እናደርጋለሁ። ትሪት ነበር ስትመጣ ይቅርታ ጠይቃት። በቃ እንደሚስተካከል ነገሮች ምናምን ነገር አለ አይደለ? ይሄ ላንተ አይነገርም። እሺ ችግር የለም። እንደምን አድርገህ አስተካክል። እሺ መምጫው ነው ለነገሩ። እንደመጣች እንደ ድሮ መጣሽ መሰለኝ። እንደ ድሮ ማን ነው? እኔ ነኝ። ግቡ። ሰላም ይሄ ወይ ማታለሽ አለው። ሰላም ይሄድ መጣሽ? አንቺ ልጅ እንዴ ትሄዳለሁ? ለማንሽ ልጅ ነስቲ ጭቆኝ ፀሐይ እንዴት ነው? ስራ ወሏል። እንዴት ደከም እንዳለኝ ታባ ያው ባልሽንም መክሬዋለሁ። ነገሮች ሁሉ ይስተካከላሉ ከዚህ በኋላ። እሺ ማየ ደስ ይለኛል። ስለተፈጠረው ነገር በጣም ይቅርታ። እኔ ማስከፍችሽ በሆነ መነሻ ሚስት ይቅርታ ስትባል ተነስታ ትስማለች። አንቺም እንደ ሚስቱ ነው። እሺ አባ በጣም ይቅርታ ነው። እሺ እኔም ካስቀየምኩ ይቅርታሽ። ሁሉ ነገር አሳካ። እንደዚህ ሲሆን እኮ ነው የሚያምርብን አባ። ኮስ ጠጋቤና ወደሱ እንደ ሚስቱ ነው። ሲነካሽ እንግዲህ ራስሽን እንደጨጎጉ እንትን አትበይ። እሺ ማየ ሁሉ ነገር ይስተካከላል። እሺ በጣም ይቅርታ። እሺ እሺ እሺ። እና እንዴት ነበር ኑሮ እናንተ ጋር? ከእኛ ጋር ምንም አይደለም። ማሚ ቆየሽ እንዴ ከመጣሽ? ነው ጠዋት ነው የመጣሁት። ምሳ ምናምን ሰራራ ቤቱን ላጸዳዳልሽ ብዬ እሺ አብሬ ስተኛ እንዳንቺ መጣሁ። በቃ ልብስ ቀይሬ ልውጣ። እሺ እሺ እናማ እንዴት ነሽ? ስራ እንዴት ይዞሻል? ስራ ጥሩ ነው። እንዴት ነው? አሁን አይምሮሽ ትመለሳለህ አይደል? ደህና ነኝ አይደል? አዎ ድሜ ላንቺ ማየ ዝም ብለሽ እኮ ነው መጀመሪያ። ሴት ልጅ እኮ ብላተኛ ነች እኮ እኔ ስሜት ወየሆንኩ ነው። ለምን ስሜት አይተኛለሽ? ባል አይደል እንዴ? በቃ ራሴን እንዴት እንዳስብኩ አላውቅም። ምን ማለት ነው? ምን እንጃ በቃ ባል እኮ እንደዚህ አይደለም፣ ትዳር እኮ እንደዚህ አይደለም የሚያዘው። ሴት ልጅ ብልህ ነች፣ ጎበዝ መሆን አለብሽ። ለባልሽ ፍቅር መስጠት አለብሽ። አንቺ ጋር ያለ ችግር ካለ ማስተካከል አለብሽ ቀድመሽ። እውነት ነው እንጂ ችግር ተረድቻለሁ። ይወድሻል፣ እንደዚህ ሆነሽ ዋጋ እየከፈለ አብሮሻል። እሺማ
ስለሁሉም ነገር ካስቀየምኩሽ ይቅርታ። እሱን ነው ይቅርታ መጠየቅ ያለብሽ። እሺ ከምትወጂው ከሆነ እሱን ይቅርታ ጠይቀሽ ትዳርሽን ነው ማስተካከል ያለብሽ። እሺ እሺ አስተካክላለሁ። እዚህ በኋላ እሱ እንደው በፊቱ እንደዚህ ከሆነ ደስ ይለኛል። እማ በቃ እስኪ ወደዚህ ረፍልበል ይሻላል። እዚሁ ክፋት ነበር እናቴ። አይ ትንሽ እስኪ እስክትሄድ ድረስ አጠብቅም። ቢሆንም ግን እንዲህ አይነት ነገር አንዳንዴ እሷ ሞራል ተጠንቀቅላት። እማ ወይ የኔ ልጅ ፈለግሽኝ? አዎ አለሽ እንዴ? አዎ ምን ነው? እሱማ ነገር ካለ እስኪ ትንሽ እኔ ደክሞኝ አረፍ ብያለሁ። ወይማ እሺ በቃ እሺ። ታኛሽ እንዴማ ውሃ ፈልጌ ነበር። ራስን ትንሽ አሁን ጋደም አልኩ። ወደዛ ነው እኮ ወደዛ። ብርጭቆ ፈልገሽ ነው? አይ እዚህ ጋር ነው። ጠረጴዛው ስር ነው ብርጭቆ ያለው። ሰጪ ደስ ይለኛል። በራሴ ያዞረኝ ትንሽ ሙቀት ማለት ነው። እኔም እኮ ራሴ ነው እኮ ጋደም ብዬ ልልሽ። ይቅርታ መድኃኒት ውስጥሽ እንዴ? አይ ትንሽ አረፍ ብትይበት እኮ ይተውሻል። ሸዋን ያስፈልግ በቃ እሱ ጋር ጋደም ብዬ አንቺ ውስጥ ልተኛ። እሺ በቃ አይሻልም? እሺ እማዬ ማማለሽ እንዴ? አንተኛሽ እንዴ መጣል እንዴ? ትንሽ ራሴን አሞኝና እኮ ጋደም ልበል ብዬ ገብቼ። ተሻለሽ?
እንቅልፍ አልወሰደኝም። ፀሐዩ መሰለኝ ኃይለኛ ፀሐይ ነው ያለው ዛሬ። በቃ ግቡና እረፍት አድርጉ እናንተ። ይሻላል አይሻልም? ሰላምዬ እሺ ደክሞሻል? ራሴን አመመኝ ስትል ነበር። በቃ ይዛት ግባና ተኝና እሺ አቀፍ አድርገሽው ቢቢ እስኪ ሰላም ማለት ነው። አንተ ምን ሆነ የቆየኸው? ሌላ ነገር ጨመርክ? በጣም ይቅርታ መንገድ ተዘጋግቶ ነበር። ሰላም ስልክ ተበድሬ መጥቻለሁ። የበቀደሙ ቪዲዮ ላከላቸው ፊቷ በስነ ስርዓት አይታይም። ቪዲዮ ደግሞ ብለርዶ ነው ብዥ እያለ ነው ብለዋል። በእኔ ስልክ ስለማይሆን ስልክ ተበድሬ ነው የመጣሁት። ያኛውም ያስገቡልን ብር ታውቃለህ፣ ትንሽ ብር ነው። አሁን ግን ቀብ ያስገብተዋል። የዚህኛው በስነ ስርዓት አድርገህ እንዲታይ አድርገህ። እኔማ አሪፍ ስልክ ነው ይዤ የመጣሁት ነገር ያለው እንዳይበላሽ። አንተ ገንዘብ ማግኘት አትፈልግም? ከእኔ ጋር ያለ ነገር መስራት አትፈልግም? ወይ ሰላም ዛሬ ቆንጆ ነሽ። እንደዚህ አምሮብሽ ውሎ እንዴት ነበር? በቃ ሰላም ቤቱ ላጠዳዳልሽ ምሳ ምናምን ይሰራራልሽ ብዬ ነው የመጣሁት። አክስትሽ በጣም አሟታል ዛሬ። በእውነት ወይሽ ማይ ከሰራራሽ 5 ነገር ሰራርቼልሻለሁ። አረፍ በይና መክሰሳችሁን ብሉ። ቡናም ዘጋጅቼላችኋለሁ። እሺ ማይ እንዳልኩ እንግዲህ እሺ ማማ ተንከባከባ ነግሬሃለሁ። እሺ ማማዬ እሺ አሜን አሜን። እሺ ትራስ ላድርግልሽ። አሪፍ ነው። አንተ ጋር እንዴት ነበር? መልካም ሁሉ መልካም ነው። እሺ አሉልህ በጣም ነው። ደስ ይለኛል።